ዛሬ የድንች ጥብስ ይዤላችሁ መጥቻለሁኝ። የድንች ጥብስ በዚህ መልኩ ተሰርቷል። የድንች ጥብስ ለመስራት የምንጠቀማቸው ድንችና ከፈለጋችሁ ፍርኖ ዱቄት ካልሆነም ደግሞ የበቆሎ ዱቄት መጠቀም ትችላላችሁ። የበቆሎ ዱቄት እናንተ ያስፈጫችሁ ሳይሆን ተፈጭቶ የሚሸጥ አለ እና እሱን ተጠቅማችሁ መስራት ትችላላችሁ። ፍርኖ ዱቄትም ሊሆን ይችላል። ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ያውላችሁ እዚህ ጋር ዛሬ እንግዲህ የድንች ጥብስ ነው ይዤላችሁ የመጣሁት በመግቢያዬ ላይ እንደነገርኳችሁ ማለት ነው። የድንች ጥብስ ለመስራት እኔ ድንች አዘጋጅቻለሁኝ። ያዘጋጀሁትን ድንች ይኸው በምታዩት መልኩ ቆራርጬ በማዘጋጀት ላይ ነው ያለሁት እና ድንቹን እናንተ በምታዘጋጁ ሰዓት ልክ እኔ ባደረኩት መንገድ እኔ በቆራረጥኩት መንገድ ወይ ደግሞ አራት ማዕዘንም በፈለጋችሁት መንገድ ልትቆራርጡት ትችላላችሁ። ግን በእኩል ሳይዝ ላይ መሆን አለበት። ተመሳሳይ አንዱ ወፍራም አንደኛው ደግሞ ቀጭን ሊሆን አይገባም። ሁሉም በተመሳሳይ ሳይዝ ልትቆርጡት ይገባል። ለምን? ስትቀቅሉት እኩል እንዲበስልላችሁ ማለት ነው። አንደኛው በስሎ አንደኛው ደግሞ ሳይበስል እንዳይወጣ ማለት ነው። እንደዛ አይነት እንትን ካጋጠማችሁ መጨረሻ ላይ ስትዳምጡት እኩል አይመጣላችሁም ማለት ነው። ያልበሰለው ፓርቱ ላይዳመጥላችሁ ሊያስቸግራችሁ ይችላል ማለት ነው። ስለዚህ መብሰሉ የግድ ስለሆነ መጀመሪያ ላይ በተመሳሳይ ሳይዝ ቆርጣችሁ እኩል አድርጋችሁ መቀቀሉ የግድ ነው ማለት ነው። እና በዚህ መልኩ እንደዚህ ቆራርጣችሁ በደንብ ታጥቡትና ከዛ ብረት ድስት አዘጋጅታችሁ ብረት ድስት ውስጥ ጨምራችሁ ሙሉ ድንቹን የሚሸፍን ያህል ውሃ ጨምራችሁ ጥዳችሁ ማብሰል ነው የሚሆነው ማለት ነው። ያው ሂደቱን አብረን እየሰራን የምናየው ነው የሚሆነው። ያው በምታዩት መልኩ ብረት ድስት ውስጥ ጨምሬ ውሃ ድንቹን በደንብ እስኪሸፍነው ድረስ ውሃ ጨምርበታለሁ ማለት ነው። ያው እንደምታዩት እንግዲህ ውሃ ጨምሬበታለሁኝ። ድንቹን ሽፍን አድርጎታል ማለት ነው። ውሃው ምንም ተርፎ አልፎ የወጣ ድንች የለም። ስለዚህ በእኩል የማይበስልበት ምንም አይነት ምክንያት የለም ማለት ነው። ሌላው ደግሞ እዚህ ጋር ለስልስ የሚሆን ድንች ጥብስ ስንሰራ ውስጥ የምንከትበትን ሌላ ስልስ እያዘጋጀው ነው ማለት ነው። ለሱ የሚሆን እዚህ ጋር ካሮት እየፈቀፈኩ ነው ያለሁትኝ። እናንተ ከፈለጋችሁ ሌሎችን አትክልቶች ወይ ደግሞ ጾም ምናምን ካልሆነባችሁ እናንተ በስጋ መጠቀም ትችላላችሁ። እኔ እንግዲህ እዚህ ጋር ካሮትንና ቤት ውስጥ ያሉኝ ግብአቶችን ነው ልጠቀም የፈለኩት። ይኸው እንደምታዩት መጥበሻ ላይ ለኩሼ ሽምብራ አድርጌበታለሁኝ። ዱቤ ማለት ነው። ዱቤውን ትንሽ በዘይት ከጠበስኩት በኋላ እላዩ ላይ ፈቅፍቄ ያዘጋጀሁትን ካሮት ጨምሬበት ካሮት ሽንኩርት ጨምሬ አንድ ላይ እንጠብሰዋለሁ ማለት ነው። እና ይሄ ለሩዝ መቀላቀያ ነው። ለሩዝ ነው ስልሱ። ሩዝ አለኝ ትንሽዬ ሩዝ እጥዳለሁኝ። ገና አልጣድኩም። ያው እንደምታዩት ከጎን ድንቹን ጥጄ እያበሰልኩ ነው ያለሁትኝ። ድንች እስኪበስል ይህንን ስልስ አዘጋጃለሁ። ስልሱን ካዘጋጀው በኋላ ትንሽዬ ሩዝ ለስልሱ ቀላቅለን ድንች ጥብስ ውስጥ የሚገባ ሩዝ እንጥዳለን ማለት ነው። ይኸው እንደምታዩት ድንቻችን እየበሰለ ነው ያለው። እዚህ ጋር ሩዝ ነው፣ በጣም ትንሽዬ ሩዝ ነው ያዘጋጀሁት። ሩዝም ልክ እንደ ድንቹ በጎን ጥጄ አበስለዋለሁኝ ማለት ነው። ድንቹ እስኪበስል ሩዛችንም ቶሎ ይደርሳል ማለት ነው። እኛ በምታዩት መልኩ ድንቻችን በስሎ ወጥቷል። ውሃው በደንብ ተንጣፎ
ከዛ እዚህ ጋር የምዳምጥበት ሳህን አዘጋጅቻለሁኝ እና በሹኪያ ልክ እንደዚህ እንትን ልለው እየሞከርኩ ነው። ልሰባብረው በሹኪያ ወይም በማንኪያ እንደዚህ ለመጨፍለቅ ትሞክራላችሁ። ካልሆነ ደግሞ ሌላ መዳመጫ የተሻለ ሊዳምጥልኝ ይችላል ብላችሁ የምታስቡት እቃ ካላችሁ ዋናው መዳመጡና ንጽህናው ስለሆነ ያው ንጹህ ነገር ካላችሁ እናንተ በምትፈልጉት መዳመጫ መዳመጥ ትችላላችሁ። እኔ እዚህ ጋር ወፈር ያለ ማንኪያ ፈልጌ ጉልበት ያለው ማንኪያ ፈልጌ በደንብ አድርጌ ዳምጫዋለሁኝ። በደንብ ተዳምጦ ላላ ብሎ ነው ያለው። ያው እንደምታዩት በቃ ድንቹ ላይ አይመስልም፣ ሌላ ነገር ነው የሚመስለው። ከዛ ያዘጋጀነው እንደዚህ በደንብ ላም ካልን በኋላ ድንቹ ምን እናደርጋለን? ዱቄት እንጨምርበታለን። መጀመሪያ ስጥድ ጨው ጨምሬያለሁኝ፣ አላሳየኋችሁም። ድንቹን ስትጥዱት አብራችሁ ትንሽዬ ጨው ጨምራችሁ ጣዱት። ለምን እዚህ ጋር ከምትጨምሩ ጨው መጀመሪያ ላይ ብትጨምሩበት ይሻላል። እዚህ ጋር እናንተ የምትፈልጉትን ቅመም መጨመር ትችላላችሁ። እዚህ ውስጥ እንዲገባላችሁ የምትፈልጉትን ያው ቤታችሁ ውስጥ ያለውን ለዚህ ለብስኩት ምናምን ስትጠብሱ የምትጠቀሙበት ዱቄት መጨመር ትችላላችሁ ማለት ነው። ከፈለጋችሁም ጨው ከጨመራችሁበት በቂ ሊሆን ይችላል። እኔ ትንሽ ቀረፋና ቅርንፉድ አብሮ የተፈጨ ነበረኝ እና ከዱቄቱ ጋር አብሬ በጣም ትንሽዬ ጨምሬበታለሁ። እናንተ ከፈለጋችሁ የፈለጋችሁትን መጨመር ትችላላችሁ ማለት ነው። እና በደንብ መታሸት ይኖርበታል። አይታችኋል። ዱቄት እኔ የበቆሎ ዱቄት ነው የተጠቀምኩት ማለት ነው። የበቆሎ ዱቄት ስላችሁ እኔ ቤት ውስጥ እኔ ያስፈጨሁት አይደለም፣ ተፈጭቶ የሚሸጥ አለ እና ብዙ ቦታ እሱን ዱቄት ገዝቼ ነው የጨመርኩበት። እናንተም እንደዛ መጠቀም ትችላላችሁ። ፍርኖ ዱቄት መጨመር ትችላላችሁ በፈለጋችሁት መንገድ። ከፈለጋችሁ ጤፍም ማድረግ ትችላላችሁ። ለምን አሊዝም ማለት የለም፣ በቃ አይፈረካከስም፣ አይዝም፣ ምንም እንትን አይኖረውም። ለምን ድንቹ በራሱ ልክ እንደ እንትን ነው፣ ጥሩ ነው። በቃ አይሰባበርም። ድንች ከተቀቀለ በኋላ በእንደዚህ አይነት መልኩ ሲሰራ ማለት ነው። ስለዚህ ስለማይሰባበር ጤፍን ብትጠቀሙ ሊሆን ይችላል። ፍርኖ ዱቄትም ቢሆን ደግሞ ተመራጭ ነው ማለት ነው። ያው እዚህ ጋር አይታችኋል አይደል? ሩዙን ከስልስ ጋር አዋህጄው ላይ ቃሪያ እና ምናምን ጨምሬ እኔ ጨርሻለሁኝ። እዚህ ጋር ስልሱን አዘጋጅቻለሁ፣ የሚቦካውን አብቅቻለሁ። አሁን አብረን ብስኩቱን እንዴት አድርገን ነው የምንሰራው የሚጠበሰው አብረን እንሰራለን ማለት ነው። ያው እንደዚህ መጀመሪያ ውሃ ታስነካላችሁ። እጃችሁ ውሃ ታስነኩና በዚህ መልኩ ጠፍጠፍ መሃሉን ጉድጓድ አድርጋችሁ ትጠፈጥፉታላችሁ ማለት ነው። ከዛ እናንተ የምትፈልጉትን ያህል ይበቃል ብላችሁ ሳይዙን በትልቁ ማድረግ ትችላላችሁ፣ በዚህ መልክ ማድረግ ትችላላችሁ። አሁን ይሄ ትንሽ ነው አይደል የሚመስለው፣ ግን ትልቅ ነው። በቃ ትልቅ ነው። እናንተ በትንሹ ማድረግ ትችላላችሁ። ያው እዚህ ጋር አሁን ሩዝ ገብቶበት እንደዚህ አድርጌ አሽገዋለሁኝ ማለት ነው። እንግዲህ ድንች ነው። አሁን ይሄ በድንች እንደዚህ መሰራት ይችላል ማለት ነው። ከዛ ዱቄቱ እንትን በቆሎ ነው። የበቆሎ ዱቄት ላይ እንደዚህ አድርጋችሁ ታሳልፉታላችሁ። ከዛ የበቆሎ ዱቄቱን ብዙ ይዞባችሁ ወደ መጥበሻችሁ እንዳይገባ እዛው ትንሽ እሽት ታርጋችሁ ታስለቅቁትና ከዛ መጥበሻ አግላችሁ ዘይታችሁን አግላችሁ ያዘጋጃችሁትን የጠፈጠፋችሁትን ቂጣው ወደ መጥበሻ እየከተታችሁ እየጠበሳችሁ ማውጣት ነው የሚሆነው ማለት ነው። ያው በምታዩት መልኩ እንግዲህ እንደዚህ አድርገን
እንጠቀልለዋለን ማለት ነው። በቤት ውስጥ ሁላችሁም እንደምትሞክሩት ተስፋ አድርጋለሁኝ። በጣም ቀለል ያለ ቀላል እና በቀላሉ ቤት ውስጥ የምናገኘው ሁላችንም ቤት የማይጠፋው ድንች ነው ማለት ነው። ድንችን በዚህ መልክ እንደዚህ ሰርተን ለልጆቻችን የምሳ እቃ መሆን ይችላል። ለትምህርት ቤት መቋጠር እንችላለን። ለቁርስ መሆን ይችላል። ባስፈለጋቸው ሰዓት እንደዚህ ሰርተን ለልጆችም መሆን ይችላል። ለአዋቂም እንደዚህ እንደ ቡና ቁርስ አድርጋችሁ መጠቀም ትችላላችሁ። ለቁርስ መሆን ይችላል እና ተፈጥሯዊ ነው። የተለየ የሆነ የተጨመረ ነገር የለም፣ የተደረገ ነገር የለም እና በቀላሉ ሁላችንም በዚህ መልኩ እንደዚህ የበቆሎ ዱቄት ላይ እያሳለፋችሁ በጣም የሚያምር ጽድት ያለች ብስኩት መጥበስ ማግኘት ትችላላችሁ ማለት ነው። ለብዙ ነገር መሆን ይችላል። ለምሳሌ ለልደት፣ ለሰርግ፣ ለምናምን እንደዚህ ኩኪሶችን የተለያዩ የሚጠባበሱ ነገሮችን ስታዘጋጁ ይህን እንደ አማራጭ መጠቀም ትችላላችሁ ማለት ነው። ተጠብሶ ከወጣ በኋላ ምንም የሚቦካ ነገር ወይ ደግሞ ውስጥ የሆነ ያልተጠበሰ እንትን አንዳንዴ ብስኩት እንኳን ስንጠብስ የሆነ ውስጡ ያልተጠበሰ ነገር ይኖረዋል አይደለ? ይሄ ግን የለውም፣ አይኖረውም። ለምን? ሲጀመር መጀመሪያ ድንቹ ራሱ የተቀቀለ ስለሆነ ቢኖረው ራሱ ጉዳት አይኖረውም ማለት ነው። ሲቀጥል ደግሞ አይኖረውም እንደዛ አይነት ነገር። ለምን? በደንብ ነው በቃ ዘይት በጣም እሳት እንትን ሳትሉ እሳቱን ሳታበዙ ቀንስ አድርጋችሁ የምትጠብሱት ማለት ነው። ሲጠበስ ምንም አይነት እንትን አይኖረውም። ሲቀጥል ደግሞ ውስጥ ሩዙ ስላለ ዳቦ ውስጥ የመቅረት ነገር አይኖረውም ማለት ነው። እና ሳሳ እናደርገዋለን። ሩዝ በምንጨምር ሰዓት እንደዚህ ስልሱን ስንጨምርበት ሳሳ እናደርገዋለን። ሲሳሳ ደግሞ በደንብ ሙሉ የመጠበስ እንትን ይኖረዋል። ስለዚህ ያልተጠበሰ ይቦካል ምናምን ብለን ማሰብ አንችልም ማለት ነው። ምንም የሚቦካበት ምክንያት አይኖርም። በዚህ መልኩ እንደዚህ አድርገን መጥበስ እንችላለን። እናንተ እንደዚህ እንደፈለጋችሁ መስራት ትችላላችሁ። ሌላው ደግሞ ስልሱን እናንተ ከፈለጋችሁ ስጋ፣ ሌላ አትክልት መጠቀም ትችላላችሁ። እኔ ግን ያው እንደምታዩት ልክ ሳምቡሳ እንደምንሰራው ሳምቡሳ በሩዝ እና በድፍን ምስር አድርገን እንደምንሰራው እኔ ደግሞ እንደዚህ ሩዝ ነው ያዘጋጀሁት ማለት ነው ዛሬ። በቃ ምንም እንደፈለጋችሁ ብታገላብጡት ይሰባበራል ምናምን ሀሳብ አይግባችሁ። በቃ አይሰባበርም። ምንም የሚሰባበር ነገር የለውም። በቃ ቀስ እያላችሁ ውስጥ ድረስ እንዲጠበስላችሁ የምትፈልጉትን አይነት ጣዕም እንዲሰጣችሁ እናንተ እሳቱን ቀንስ አድርጋችሁ መጥበስ ትችላላችሁ። እኔ እሳት ባንዴ ለቅቄበት ነው ይኸው አንደኛው እንደ ማረር ነገር ብሏል ማለት ነው። ግን አላረረም፣ ከላይ ብቻ ነው፣ ኖርማል ነው። በዚህ መልኩ እንግዲህ ጠብሰን እያበቃን ነው ማለት ነው። እዚህ ጋር ልክ እንደዚህ ሶፍት ንጹህ እቃ ላይ ሶፍት ታደርጉና ሰፋ ያለ እቃ ላይ ሶፍት አድርጋችሁ ሶፍቱ ላይ የሰራችሁትን ብስኩት እያወጣችሁ ሶፍት ላይ ማስቀመጥ ነው። ለምንድን ነው ሶፍት የምንጠቀመው? ዘይት ካለው ላዩ ላይ ዘይቱን እንዲመጥልን ማለት ነው። ግን ብዙ ዘይት ይዞ አይወጣም እውነት ለመናገር ግን ካለው ያው እንደምታዩት ብዙ ዘይት የለውም። ግን ካለው እንዲመጥልን ሶፍትን ተጠቅመን እንደዚህ ሶፍት ላይ ብንደረድረው የተሻለ ነው። ስንበላው እጃችንን ሊያቆሽሽ ዘይት እንድንበላ ሊያደርገን ስለሚችል
ሶፍት ላይ አስቀምጠን ምጥጥ እንዲልልን ዘይቱን እንዲመጥ ካለው ብናደርግ የተሻለ ነው የሚሆነው ማለት ነው። ያው በምታዩት መልኩ እንግዲህ እኔ ጠብሼዋለሁኝ። እዚህ ጋር ሻይን እያዘጋጀው ነው። እኔ ለቁርስ ነው ያዘጋጀሁት። ልጆች አሉ። ከልጆች ጋር እንደዚህን የመሰለ ለቁርስ በጣም ምርጥ አማራጭ ቆንጆ የሆነ ብስኩት የድንች ጥብስ አዘጋጅተን እንበላለን ማለት ነው። እንግዲህ ልጆች በጣም እንደሚወዱት ነግሬያችኋለሁኝ። በዚህ መልኩ ለቁርስ ለትምህርት ቤቶቻቸውም ደግሞ እንደዚህ አድርጋችሁ ሰርታችሁ መቋጠር ትችላላችሁ። ይሄ በጣም ጥሩ አማራጭ ነው። ጣዕሙ ደግሞ ልነግራችሁ አልችልም። በጣም ነው የሚጣፍጠው። እንደዚህ በትንንሽ ሳይዙን መስራት ትችላላችሁ። በትልልቅ ከዚህም በላይ በትልልቁ ማድረግ ይቻላል። ምንም አይነት እንትን የለውም። አይሰባበርም፣ አይቦካም። በጣም ቆንጆ ነው። ያው እንደምታዩት ፍርክስክስ ነው የሚለው እና በጣም አሪፍ ነው እና ተጠቀሙበት ነው እምላችሁ። እኔ በዚህ መልኩ ሰርታችሁ ተመገቡ። ልጆቻችሁን መግቡ እያልኩ ነው። በተረፈ ለቤቴ አዲስ የሆናችሁ ሰዎች እባካችሁን እዚህ ድረስ ቪዲዮን ከተከታተላችሁ ላይክ እና ሰብስክራይብ ሳታደርጉ አትውጡ። ላይክ ሰብስክራይብ አድርጉ። የእናንተ ላይክ እና ሰብስክራይብ ለእኔ በጣም ጠቃሚ ስለሆነ ማለቴ ነው። በተለይ ሰብስክራይብ አድርጉ፣ ኮሜንት አስቀምጡልኝ። እኔም ሀሳብ ሰጣለሁኝ ማለት ነው። ሀሳባችሁን ስጡኝ፣ መልሳለሁ ማለት ነው እና በተረፈ እጅግ አድርጌ አመሰግናችኋለሁ። ላይክ አድርጉልኝ እላለሁ። ቴንኪዩ